ስማ ጽድቅ ኮንከ ስማ ጽድቅ ኮንከ ስማ ጽድቅ ኮንከ ስማ ጽድቅ ኮንከ ኮንከ ስማ ጽድቅ ኮንከ ተሰመይከ 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 ተክለ ሃይማኖት ተሰመይከ ተሰመይከ ተክለ ሃይማኖት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሴምሲ መካነ ጻድቃን አቡነ ተክለ ሃይማኖትና ቅድስት ለማርያም ቤተክርስቲያን አዲስ ለሚሰራው ካቴድራል ህንፃ ቤተክርስቲያን የሥራ እንቅስቃሴ በተመለከተ ታኅሳስ 24 2018 ዓ.ም በአውደ ምሕረቱ ላይ የተሰሩ ስራዎችን ሪፖርትና በቀጣይ ጊዜ ሊሰሩ የታቀዱ ስራዎችን ዝርዝር ማቅረባችን ይታወሳል። በዚህም መሰረት በቀጣይ ጊዜ ለመስራት ካቀድናቸው ስራዎች ውስጥ ከሪፖርቱ ወዲህ የውሃ መከላከያ ወተር ፕሩፍ ስራ ሙሉ በሙሉና የአፈር ሙሌቱ ስራ ተሰርቷል። የ5 ኮሎኖች የብረት ስራ ተሰርቷል። በመሆኑም ከዚህ በፊት ባቀረብነው ሪፖርት መሰረት በግልም ሆነ በቡድን መስራት ለሚፈልጉ ምዕመናን እና ምዕመናናት የትልቁ ዶም ኮለን የአንዱ ኮለን ማሰሪያ ዋጋ 460 ሺህ ብር፣ የትንንሾቹ ዶሞች ወይ ደግሞ 27 ሜትር ወደ ላይ የሚሰራው ኮለን የአንዱ ዋጋ 258 ሺህ ብር፣ ሌሎቹ የበረንዳዎቹ ኮሎኖች ማሰሪያ ዋጋ 220 ሺህ ብር መሆኑን ለመግለጽ እንወዳለን። አሁን በማቴሪያልና በገንዘብ መርዳት ማገዝ የሚቻል መሆኑን ስንገልጽ ለማገዝ ለምትፈልጉ የአንዱ ብረት ባለ 16 የአንዱ ቤርጋ ዋጋ 3520 ብር፣ ባለ 10 የአንዱ ቤርጋ ዋጋ 1450 ብር፣ ሲሚንቶ የአንድ ኩንታል ዋጋ 1300 ብር፣ አሸዋ የአንድ መኪና ዋጋ 70 ሺህ ብር። በገንዘብ መርዳት ለምትፈልጉ የህንፃ አሰሪ ኮሚቴ የኢትዮጵያ ንግድ ባንክ የሂሳብ ቁጥር 1039 21 87 476 መሆኑን በዚሁ አጋጣሚ ለማስታወስ እንወዳለን። ለክቡር ኢንጂነር ሰብሳቢው የህንፃ ኮሚቴ ቃለ ሕይወት ያሰማልን፣ በእድሜና በጸጋ ይጠብቅልን። ሌሎቹም ኮሚቴ አብይ ኮሚቴ ንስ ኮሚቴ በስተጀርባ እንዳሉ ነው። እልል ብላችሁ አመስግኑላቸው። ደፋ ቀና እያሉ እያገለገሉ ነው ያሉ። ይህ መጠለያ እንደምታዩት ለ40 ጾም አሁን ፀሐይ ነው ያለው። ለ40 ጾም እንዲደርስ የሚያስፈልገን ቆርቆረና ማገር፣ ወራጅ፣ ቋም ተሸካምን የሚያስፈልገው ብሎኬት ያስፈልጋል፣ ሲሚንቶ ያስፈልጋልና በአጭር ሰዓት ለ40 ጾም እንዲደርስ ነው። ስምዎትንና የሥራ ድርሻዎትን ቢነግሩ። እሺ፣ ስሜ ኢንጂነር ሙሉ ብርሃን እባላለሁ። የህንፃ ኮሚቴ ዋና ሰብሳቢ ነኝ። ይህ ቦታ የሴምሲ አቡነ ተክለ ሃይማኖት እና ቅድስት ልደታ ቤተክርስቲያን ይባላል። ይህ ህንፃ የተጀመረው የዛሬ 4 ዓመት ኦልሞስት ተኩል ሊሆነው ነውና በጣም ስራው መፋጠን የጀመረው የዛሬ 3 ዓመት ሆኖታል። የመሰረት ስራውን ለመጨረስ ዓመት ከ6 ወር ፈጅቶብናል። የቤተክርስቲያኑ መሰረቱ ወደ 170 ፉቲንግ ፓዶች የሚባሉት አሉት። ቀጣይ ግን አሁን ዋናው የሰብስትራክቸሩን ጨርሰን እንደሚታየው የሱፐር ስትራክቸር ወይ ደግሞ ከመሬት በላይ ያለው እሱን እየሰራን ነው። ሁለተኛ ደግሞ የዚህ ከመሬት በታችም ያለው ቤዝመንት ወይ ደግሞ የምድር ቤቱ ወደ 170 ካሬ ሜትር ስፋት ያለው ቤዝመንት አለው ማለት ነው ህንፃው። ይሄ አሁን ውስጡ እንዳልኩት 640 ካሬ ሜትር የታቀደው ለቤተ ክርስቲያኑ የሙዚየም፣ የክርስትና ቤት፣ እቃ ቤት። ይሄ አሁን የስትራክቸራል ፓርቱ ሙሉ ለሙሉ አልቋል፣ ስላቡም አልቋል እና አሁን ይሄ ስላብ ለመስራት ወደ 10 ሚሊዮን አካባቢ ፈጅቷል። ቦታው ተራራማ ስለነበረ እሱን ለማስተካከል ወደ 12 ሜትር አካባቢ ቁፋሮ ቆፍረናል እና ያንን አሁን ተራራ አስተካክለን ነው የሰራነው። ከዛ ጀምሮ እስከዚህ ድረስ ቅኔ ማህሌቱ ነው። እዚህ ጋር ቅድስቱ አለ። ቤተ መቅደሱ ያኛው ነው። 200 ካሬ አካባቢ የሚያርፍ ነው መቅደሱ እዛ ጋር ያለው። ይሄኛው ደግሞ ጠቅላላ የቤተ ክርስቲያኑ ያረፈበት ቦታ
3400 ካሬ አካባቢ ነው። አሁን ወደፊት የታሰበው ቤተልሔሙ ይሄን ቆርጠን 12 ሜትሩን ወደ ውስጥ ቆርጠን ቤተልሔሙን ለማስቀመጥ ነው ያሰብነው። እግዚአብሔር ከፈቀደልን ዋና ስራችን አሁን ምንድነው የዚህ የመሰረት ስራውና ዋናዎቹን ስራዎች ጨርሰናል። አሁን ምንድነው እንደሚታየው እንደነዚህ ኮለኖች የበረንዳውና የንትን ወደ 110 አለ። ሁለት ደግሞ እዛ ከፊት ለፊት ያሉት ደውል ቤቶቹና እንትን ደግሞ ወደ 27 ኮሎኖች አሉን። እነዚህ እዚህ ጋር ዋናው ማለት እነዚህ ኮሎን ዳያሜትራቸው ወይ ደግሞ የስፋታቸው በ1 ሜትር ሆኖ 12 አሉ። ይሄ ወደ 64 ሜትር ወደ ላይ የሚወጣ ነው። እንግዲህ አሁን ለመላው ለክርስቲያን ማስተላለፈው ይሄ ህንፃ ትልቅ ቦታውም እንደሚታየው ከአራቱም አቅጣጫ መታየትና የካቴድራል ወይ ደግሞ የመስቀል ቅርጽ ያለው ቤተክርስቲያን ዲዛይን ያለውና በመላው ያሉ ምዕመናን ወይ ክርስቲያኖች ይሄን ህንፃ እንዲተባበሩና በአቅማቸውም በሙያቸውም ከኛ ጋር ሆነው እግዚአብሔር የፈቀደላቸው ሰዎች መተው ከኛ ጋር እንዲሰሩ ነው ማስተላለፍ የምፈልገው። ክቡር አባታችን ስምዎትንና የሥራ ድርሻዎትን ቢገልጹልን። ስሜ መላከ ሕይወት ቆሞስ አባ ላይከ ሥላሴ ተገኘ እባላለሁ። የሴሚሲ መካነ ጻድቃን አቡነ ተክለ ሃይማኖት ቤተክርስቲያን ዋና አስተዳዳሪ ነኝ። ከዚህ ቦታ እንግዲህ ታቦት ያለው የመድኃኔ ዓለም ጽላት፣ የቅድስት ልደታ ለማርያም ጽላት፣ የጻድቁ አባታችን አቡነ ተክለ ሃይማኖት፣ ከዛ ደግሞ የቅዱስ ሚካኤል ጽላት። ጸበል እንዳለ አውቃለሁና ስለ ጸበሉ ምን ይላሉ? ስለ ጸበሉ በዚህ ቦታ ላይ ውደት ለመናገር ከሆዳቸው እንቋቁሬት እየወጣ እባብ ሁሉ እየወጣ ጸበሉ ፈዋሽ ስለሆነ በዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማንያኑ እንቆቅልሽ ያለባቸው ሰዎች መጥተው ወደዚህ ተጠምቀው እንዲፈወሱ ጥሪያችንን እናስተላልፋለን። አባታችን ይሄ መስቀል በመስቀል ላይ እንግዲህ ተራራውም መስቀሉም ገጥሟልና በምን ዲዛይን ነው ይሄ የታሰበው? ይሄ ዲዛይን በጣም ለየት የሚያደርገው ምንድነው? ክርስቶስም እንደተናገረው መስቀሌን በመስቀለኛ ቦታ ላይ አስቀምጥ እንዳለው ይህ በእውነት ምሁራኖች የተጠበቡበት በጣም ዘመናዊ የሆነ ፕላን ስለሆነ ይሄንም ያው በዲዛይኑ እየታየ ስለሆነ በጣም ልዩ የሆነ ዲዛይን ነው እየተሰራ ያለው። እንደ እግዚአብሔር ፈቃድ እኔ በ2014 ወደዚህ የገባሁት ከዛ ጀምሮ ያው ህንፃ ኮሚቴው ተዋቅሮ ነው ያገኘሁት። ከዛ መሰረት ጥርጊያውን አስጠርገን ውጣ ውረድ ነበረው። ይሄ ተራራማ ነበረ። ይሄንን አስልድለን በህንፃ ኮሚቴው ወጥቶ ወርዶ ከህንፃው ኮሚቴ ጋር ሆነን እኔ ከመጣሁ ነው የተጀመረው። የአካባቢውን ህዝብ የሚመጥን ቤተክርስቲያን ተብሎ ከህዝበ ክርስቲያኑ በተሰበሰበ ህንፃ ኮሚቴው አዋይቶ ነው ይሄን ነገር ያደረገው። ሰበካ ጉባኤውም በጣም የበሰለ ሰበካ ጉባኤ ነው። ካህናቱም ሁሉም እጅ ለእጅ ተይዞ ነው እየሰራ ያለ። በማስተባበር ደረጃ ምንድነው ህንፃ ኮሚቴው በጣም በሳል የሆነ ህንፃ ኮሚቴ ነው። ንዑሳን ኮሚቴዎች አሉ። በዛ አኳያ ያው ከሚገኘው ከሚመናን የሚገኘው ነገር በስናት በጥራት እየተሰራ ነው ያለው። ምንም እስካሁን የገጠመን ችግር የለም። ለወደፊቱም እኛ ምክንያቱም የአካባቢው ሚመናን የኢትዮጵያ ህዝብ ኦርቶዶክስ ተዋሕዶ ቤተክርስቲያን አማንያኑ ሁሉም ወደዚህ ጋር ይመጣን ህዝቡ ብለን እናስባለን። የገቢ ማሰባሰቢያ አሁንም ቴሌቶን እንደ ቴሌቶን ለማድረግ እያሰበ ስለሆነ በዛ መልኩ ያው እንሰራለን ብለን እናስባለን። ቅዱስ ጳውሎስም እንደተናገረው እናንተ ቤቱን ስትሰሩ እኔ ደግሞ በእናንተ ደግሞ እሰራላችኋለሁ እንዳለ አምላካዊ ቃሉ እንደተናገረው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከሀገር ውጭም ያላችሁ በሀገር ውስጥም ያላችሁ ይህንን ቤተክርስቲያን ሁላችንም ሰርተን የታሪክ አሻራችንን እንድናስቀምጥ በእግዚአብሔር ስም እንጠይቃለን። በምን መልኩ ነው ግልጽነት በሆነ ስራ የምትሰሩበት መንገድ? እሺ አመሰግናለሁ። የኛ አሰራር ያው ቃለ ዓዋዲው በሚያዘው ነው። ተጠሪነታችን ለሰበካ ጉባኤና ለአባታችን ነው። እኛ ህንፃ ኮሚቴ ብንሆንም ማህበረ ካህናቱም ምእመናኑም በአንድነት ነው እንግዲህ እንደዚህ በአጭር ጊዜ ሰርተን እንትን ለማድረግ ገቢም ስናስገባ ምንድነው የሚያስገቡ ሰዎች ወደ ባንክም
በካሽም ለሚሰጡ ወዲያው ደረሰኝ ተቆርጦ ወዲያው ነው በደረሰኝ ነው ገንዘብ የምንቀበለው። በማቴሪያልም ስናደርግ ምንድነው የማቴሪያል ደረሰኝም አለን። ስለዚህ ገቢና ወጪውን ምንድነው ለኦዲት እንዲመቸን ከዚህ በፊትም ኦዲት ተደርገናል። የዛሬ 2 ዓመትም ኦዲት ተደርገናል። ያንን የወረቀቱን ትክክለኛ ግልጽነትና ለምእመናን አሁን በየንግሱ ጊዜ ሪፖርት እናደርጋለን። ሁለተኛም ደግሞ ለስራው ለሚያጋጥሙ በተለይ አሁን እንደዚህ አይነት ትልልቅ ካቴድራሎች ሲሰሩ ያ ውጣ ውረድ ይኖራል። ያሉትን ነገሮች በመነጋገር ከምእመናን በኩል ከሌላም በኩል የሚመጡ ችግሮችን በመወያየትና ከአባታችን ጋር ሆነን እየፈታን ነው እንግዲህ እዚህ ጋር ያደረስነውና ቀጣይም እኛው ምንድነው ይሄንን ቤተክርስቲያን ለመስራት ያው አባታችን እንዳሉት ቴሌቶን እያዘጋጀን የገቢ ማሰባሰቢያ እያዘጋጀን እንግዲህ ቀጣዩን እግዚአብሔር እስከፈቀደልን ድረስ በአጭር ጊዜ ለማጠናቀቅ ነው ያሰብነው። በዚህ ግቢ ውስጥ በጣም መሰረታዊ ስራዎች እየተሰሩ ነው። ከዚህ ግዙፍ ከሆነው ህንፃ አኳያ ሌሎችም ደግሞ መሰረታዊ ነገሮች እንደ መጠለያ የተለያዩ ግቢ በማስዋብ እየሰራን ነው። እንግዲህ የሴሚሲ ህዝብ የአዲስ አበባ ህዝብ ከውጭም ከውስጥም ያላችሁ ህዝበ ክርስቲያን በሙሉ ይህንን ህንፃ እያያችሁ እንድትረዱ እያል እግዚአብሔር አምላክ ለነበረን ጊዜ ስሙ የተመሰገነ ይሁን። አሁን ቀጥታ ወደ ክቡር ሊቀ ትጉሃን ባህታዊ ገብረ መስቀል እንሄዳለን። በመላው ዓለም ሆናችሁ ይህንን ሚዲያ የምትከታተሉ አሁን የምንገኝበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት ስር ሴሚሲ አቡነ ተክለ ሃይማኖትና ልደታ ለማርያም ቤተክርስቲያን እንገኛለን። እስካሁን ድረስ በዚህ አካባቢ የሚታይ ነገር አልነበረምና በ3400 ካሬ ላይ ያረፈ ልዩ ካቴድራል የመሰረት ስራ ተጠናቋል። እንኳን ደስ አላችሁ። ስራው ውስጥ ስለነበረ የሚሰራው በጣም ብዙ ጉልበትና ሀብት ንብረት የፈጀው ህንፃ ዛሬ አለሁ ብሎ ብቅ ብሏል። እንኳን ደስ አላችሁ ብሎ መድኃኔዓለም። አዎ ይሄ ብቻ አይደለም። ይሄው በሩ መጠለያው ሁሉም ራሱ አፍ አውጥቶ እየተናገረ ስለሆነ እንኳን ደስ አላችሁ ነው ብለው። ስለዚህ ይህንን ቤተ ክርስቲያን ለመስራት በውጭም ሆናችሁ በውስጥም ሆናችሁ እግዚአብሔር ቢፈቅድላችሁ በጉልበት በእውቀት በማቴሪያል ኮለን እኔ እችላለሁ የሚል 460 ሺህ ብር አንዷን ኮለን 64 ሜትር ማድረስ ይችላል ማለት። ሌላው አሁን በደረሰበት ደረጃ አንዱን ኮለን ለማቆም 220 ሺህ ብር ነው የሚያስፈልገው። በመላው ዓለም ሆናችሁ እዛው ሆናችሁ ደግሞ እጃችሁን ለመላክ 1039 21 87 476 በዚህ ቁጥር በንግድ ባንክ ቀጥታ ለህንፃው ማስገባት ይቻላል። ስለዚህ እናቶች፣ አባቶች፣ እህቶች፣ ወንድሞች የአባታችን የጻድቁ የአቡነ ተክለ ሃይማኖት ረድኤትና በረከት ጸጋቸው፣ በረከታቸው፣ ጽናታቸው በእኛ ላይ ይደር። ስራ የሌለው ሰው የሞተ ነው፣ እምነቱ የሞተ ነው ይላል። የሞተ እምነት ይዛችሁ እንዳትሄዱ በእመቤቴ ስም ሁላችሁንም እጠይቃለሁ። ባላችሁ ነገር ተሳተፉ። ይህ ህንፃ እንደምታዩት እንግዲህ ተወልዶ ብቅ እያለ እያያችሁት እያደገ ነው። ይህንን ህንፃ መመልከት ያስፈልጋል። ያው ብዙ ጊዜ ተሰጥቶት አባታችን ሊቀ ትጉሃን ባህታዊ በደንብ አድርገው አመስጥረው ነግረዋችኋል። ይህንን ህንፃ ለቁም ነገር ለደረጃ እንድናደርሰው ሁላችንም በዓይናችን አይተን በጆሮአችን ሰምተን ሁላችንም እንድንረባረብ ነው። ሌላው እንደምታዩት አሁን መጠለያው ተሰርቶ ቢሆን ብዙ ሰው ይይዝ ነበረ፣ ፀሐይም አይመታችሁም ነበረ እና
ይህ መጠለያ ለአብይ ጾም እቅዳችን ለአብይ ጾም እንዲደርስ ነበረ። ግን በአሁኑ ሰዓት እንደምታዩት ብዙ ነገሮች ስለሚያስፈልጉት አሁን ቅድም እንደተባለው የቦሎኬት ዕዳ አለብን፣ የሲሚንቶ ዕዳ አለብን። ቆርቆሮ በጣም ብዙ ቆርቆሮ ነው የሚጨርሰው። ወደ 275 ቆርቆሮ ይጨርሳል። አሁንም ይህንን ነገር ጨርሰን መጠለያው በስነ ስርዓት ሆኖ ተሰርቶ ለአገልግሎት እንዲበቃ ለማለት ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ሕዝብን ማድን፣ ርስትህንም ባርክ፣ ጠብቅልን፣ ለዓመቱ በሰላም እንድታደርስልን አባታችን ሆይ